እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደግማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስካሁን ድረስ ሳያማት ዝም ብሎ ቁጭ ያለ ሰው ያለውኝ አሁን በጣም እንዳልታዘባችሁ ሁሉም ሰው ትምህርተ መስቀል ይስራ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ሶስት ጊዜ ያማተብንበት ምክንያት ከስልጠናችን ዓላማም ጋር አብሮ የተያዘ ስለሆነ ነው። በስመ አብ የሚለውን ስንት ጊዜ ነው የጠራ ነው? አዎ፣ ግን ለአጽንዖተ ነገር ነው እንጂ አንድ ጊዜም ብቻ አማትበን በንተው በስመ አብ ስንል አብን፣ ወወልድ ስንል ወልድን፣ ወመንፈስ ቅዱስ ስንል መንፈስ ቅዱስን እናገራለንና በዚህ የሥላሴ ሶስትነት ስማቸውን ጠርተን ሶስትነታቸውን፣ ግብራቸውን፣ አካላቸውን በዚያው እንረዳለን ማለት ነው። ይሁንም እንጂ ምስጢረ ሥላሴ መነሻ ያደረግነው ምን ነበረ? የሥላሴ አንድነትና ሶስትነት በምሳሌ በጣም ጎበዞች። የሥላሴ አንድነትና ሶስትነት በምሳሌ ለዚህ እንግዲህ የሥላሴ አንድነትና ሶስትነት ምሳሌ የምንረዳው በመጀመሪያው በሰው ነፍስ ነው። በምን አልባቸው? በነፍስ የሥላሴን አንድነትና ሶስትነት በምን እንረዳለን? በነፍስ ባጭሩን በቃ ነፍስ የሰው እንደሆነ ይታወቃል። የሥላሴ አንድነትና ሶስትነት በምን? በነፍስ ነፍስ በሉ። ለባዊነት ነባቢነት ሕያውነት የባህሪ ግብሯ ነው። ወይም ደግሞ የነፍስ የባህሪ ግብራት የነፍስ የባህሪ ግብራት ሶስት ናቸው። አንደኛ ለባዊነት፣ ሁለተኛ ነባቢነት፣ ሕያውነት ናቸው። የነፍስ የባህሪ ግብራት ለባዊነት፣ ነባቢነት፣ ሕያውነት ናቸው። የነፍስ የባህሪ ግብራት እንደገና ለባዊነት፣ ነባቢነት፣ ሕያውነት ናቸው። የነፍስ የባህሪ ግብራት ወንዶች ብቻ እስኪ የነፍስ የባህሪ ግብራት ለባዊነት፣ ነባቢነት፣ ሕያውነት ናቸው። የነፍስ የባህሪ ግብራት ለእናንተ የነፍስ የባህሪ ግብራት ለወንዶች ብቻ የነፍስ የባህሪ ግብራት ለባዊነት፣ ነባቢነት፣ ሕያውነት ናቸው። የነፍስ የባህሪ ግብራት ለባዊነት፣ ነባቢነት፣ ሕያውነት ናቸው። የነፍስ አካሏ አንድ ነው። የነፍስ አካሏ አንድ ነው። የነፍስ አካሏ አንድ ሲሆን የባህሪ ግብሮቿ ሶስት ናቸው። የነፍስ አካሏ አንድ መሆኑ የሥላሴን አንድነት ያስረዳል። የነፍስ የባህሪ ግብራት ሶስት መሆናቸው የሥላሴን ሶስትነት ያስረዳል። እሺ ገለጻ እንከታተል። ለነፍስ ስንት አካል አላታል? አንድ አይደል? አካሏ ስንት ነው? የነፍስ አካሏ ስንት ነው? ግብሮቿ ግን ስንት ናቸው? ሶስት። ምን ምን ናቸው?
ለባዊነት፣ ነባቢነት፣ ሕያውነት። ትርጉም ከዚህ በኋላ ደግሞ ትርጉም ለባዊነት ማለት ማሰብ ማለት ነው። ማሰብ ግብሯ ነው። ነባቢነት ማለት መናገር ማለት ነው። መናገር ለነፍስ ግብሯ ነው። ሕያውነት ማለት በሕያውነት መኖር ማለት ነው። በሕያውነት መኖር የነፍስ ግብሮቿ ናቸው ማለት ነው። ስለዚህ የነፍስ ስንት ግብሮች አሏቸው? 3 ማሰብ፣ መናገርና ሕያው ሆኖ መኖር አይደል እንዴ? ለባዊነት፣ ነባቢነት፣ ሕያውነት ያልነው ግዕዝ ቋንቋ ነው። ወደ አማርኛ ስንተረጉመው ለባዊነት ያልነው ምን አልነው? ማሰብ። ነባቢነት ያልነውን መናገር፣ ሕያውነት ያልነውን ሕያው ሆኖ መኖር አይደል እንዴ? ግን አካሏ ስንት ናት? አዎ የሥላሴ አንድነታቸው በምን ነበር ያልነው? የሥላሴ አንድነታቸው በህልውና፣ በባህሪ፣ በፈቃድ፣ በአገዛዝና በስልጣን አንድ ናቸው ብለናል አይደል እንዴ? ስለዚህ በዚህ ሁሉ አንድ ለመሆናቸው ምሳሌ እግዚአብሔር ከፈጠራቸው ፍጥረታት ደገኛዋ የሰው ነፍስ ናት ማለት ነው። ምክንያቱም አንዲት ነፍስ ናት፣ ግን ደግሞ ስንት ግብሮች አሏት? 3 አይደል እንዴ? አዎ ልብ የምትሉት የነፍስ የሥጋ ስንመጣ አንደበት ይናገራል አይደል እንዴ? ልብ ያስባል አይደል? የነፍስ አንደበት የተለየ እንደ ሥጋ የላትም። ልብ ብላችኋል? የነፍስ በተለየ እንደ ሥጋ አንደበት የላትም፣ ግን መላከሏ ይናገራል። የነፍስ ምን ይላል? መላከሏ ያስባል፣ መላከሏ ይናገራል፣ መላከሏ ምን ይሆናል? ሕያው ነው የነፍስ ማለት ነው። ልብ ብላችኋል? አዎ የሰውነት የአካል ክፍል ከሆነ ተናጋሪ አካል የብቻ፣ ሰሪ አካል የብቻ፣ ተጓዥ አካል የብቻ፣ ሰሚ አካል የብቻ፣ ማየት የሚችል አካል የብቻ፣ ማሽተት የሚችል አካል የብቻ አይደል እንዴ? በነፍስ ግን መላካል ይናገራል ማለት ነው። የነፍስ መላካሏ ምን ይላል? ይናገራል። መላካሏ ይናገራል፣ መላካሏ ያስባል። መላካሏ ምንድነው? ያው ነው። ስለዚህ ባጭሩ የነፍስ የሥላሴ አንድ ሶስትነት ምሳሌነቷ ምንድነው ካል አካሏ አንድ መሆኑ የሥላሴ አንድነት በምን? በፈቃድ፣ በባህሪ፣ በስልጣን፣ በአገዛዝ፣ በስልጣን አይደል እንዴ? አዎ የሥላሴ ለባዊነት፣ ነባቢነት፣ ሕያውነት 3 መሆኑ ደግሞ ሥላሴ በግብ፣ በአካል፣ በምን? በስም 3 አይደል እንዴ? በዚህ ምሳሌነቱን እንረዳለን ማለት ነው። ሁለተኛ የፀሐይ ምሳሌነት ነው። የምን ምሳሌነት አልባችሁ? የፀሐይ የምስጢረ ሥላሴ ምሳሌነቷን እንረዳለን። ቅዱስ ሕርያቆስ ላሏችሁ ቅዱስ ሕርያቆስ እንዲህ ሲል እንሰማለን። አብ ፀሐይ፣ ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ። አብ ፀሐይ ነው አለ። ወልድ ፀሐይ ነው አለ። መንፈስ ቅዱስም ፀሐይ ነው አለ። መንፈስ ቅዱስም ፀሐይ ነው። ምን ማለት ነው? ለፀሐይ 3 ግብሮች አሏት። አንደኛው ምንድነው? ሰሌዳ የሚባል አላት። ምን አላት? ሰሌዳ። ክበብ የሚባል አላት። ክበብ ተብሎም ይታወቃል። የፀሐይ ክበቧ ወይም ደግሞ ሰሌዳዋ አንደኛው ነው። ሁለተኛው ለፀሐይ ምን አላት? ብርሃን አላት አይደል እንዴ? ብርሃን አላት። ሶስተኛው ለፀሐይ ምን አላት? ሙቀት አላት። በትክክል ለፀሐይ 3 ነገሮች አሏት። አንደኛው ክበብ፣ ሁለተኛው ብርሃን፣ ሶስተኛው ሙቀት። እንደገና እንመልሰዋለን። ለፀሐይ ስንት ነገሮች አሏት? 3 ነገሮች። አንደኛው ክበብ ነው አይደል እንዴ? ክበቡ ወይም ደግሞ ሰሌዳው ነው ክበብ። ሁለተኛው ብርሃን፣ ሶስተኛው ሙቀት ተብሎ ይታወቃል። ግን ስንት ፀሐይ? ክበቡ ብቻውን ከብርሃንና ከሙቀት ተለይቶ ፀሐይ መባል ይችላል? አይችልም። ብርሃኑ ብቻውን ከክበብና ከሙቀት ተለይቶ ፀሐይ ይባላል? አይባልም። እንደዚያ መባል የሚችል ቢሆንም ኖሮማ ሶላር የፀሐይ ብርሃን ይሰበስባል አይደል እንዴ? ስለዚህ ሶላር መባሉ ቀርቶ ፀሐይ ይባል ነበር አይደል እንዴ? ምክንያቱም ብርሃኑ ብቻ ምንም ይባል ከሆነ ፀሐይ የሚባል ጀነሮ። ሌላው ሙቀት ነው አይደል እንዴ? ሙቀትን የብቻውን ለይተን ፀሐይ ማለት እንችላለን? አንችልም። ስለዚህ ፀሐይ የምትባለዋ ከ3 ግብሮቿ ጋራ ነው ማለት ነው። ከ3 ግብሮቿ ፀሐይ ብለን ብርሃኑን ልንናገር እንችላለን፣ ግን ከሙቀቱ ሳይለይ ነው የምናስበው። ለምሳሌ ሰው ፀሐይ ልሙቅ ካለ
ብርሃኗ በሌለበት ሙቀቷ ብቻ ባለበት ነው ሊሞቅ ይችላል? አይችልም። ምክንያቱም ብርሃኗ ከሙቀቷ አይለኝም አይደል? አዎ ብርሃን እንዳለ በምን እንረዳለን? በዓይናችን አይደል? ሙቀት እንዳለስ በምን እንረዳለን? የፀሐይ ሙቀት እንዳላት እንዴት እንረዳለን? ስትሞቀን በቆዳችን አይደል? አዎ ስትሞቀን እናውቃለን ማለት ነው። ስለዚህ ከዚህ የተነሳ አንዲት ፀሐይ ስንት ግብሮች አላት? 3 ግብሮች አላት። እንደ ነፍስ ማለት ነው። አንዲት ነፍስ ስንት ግብሮች አላት? እንዳልነው ሁሉ አንዲት ፀሐይ 3 ግብሮች አላት። ግብሮቿ ግን ምን ናቸው? ክበብ፣ ብርሃን፣ ሙቀት። በትክክል ከዚሁም ለምስጢረ ሥላሴ ሶስቱን አካላት መጻሕፍት ለይተው መስለው ይናገራሉ። አብ በክበቡ፣ አብ በክበቡ፣ ወልድ በብርሃኑ፣ መንፈስ ቅዱስ በሙቀቱ ይመሰላሉ። አብ በክበቡ፣ ወልድ በብርሃኑ፣ መንፈስ ቅዱስ በሙቀቱ ይመሰላሉ። አብ በክበቡ፣ ወልድ በብርሃኑ፣ መንፈስ ቅዱስ በሙቀቱ ይመሰላሉ። እኔ ቃሉን እናገራለሁ፣ ትርጉሙን ትነግራለህ። አብ እሺ፣ በክበቡ የሚለው እናንተ ናችሁ ትናገራለህ። አብ ወልድ መንፈስ ቅዱስ እናንተ ቃሉን ጥሩ፣ ስሙን ጥሩ። በክበቡ፣ በብርሃኑ፣ በሙቀቱ። እሺ እኔ ልጥራ። አብ ወልድ መንፈስ ቅዱስ። አሁን ይዛችሁ መሆኑን ለማጽናት ቅደም ተከተል ሳልጠብቅ እጠራለሁ። መንፈስ ቅዱስ፣ አብ፣ መንፈስ ቅዱስ በምን ወልድ በትክክል አብ በምን መሰላላላችሁ? በክበቡ። ወልድ በምን መንፈስ ቅዱስ። ልዩም የሆነው ብርሃኑም ሙቀቱም ክበቡም አንድነት ይኖራል አይደል እንዴ? ከፀሐይ ላይ ብንመለከት ፀሐይ ላይ ብትወጡ ብርሃኑ ከሙቀቱ ሙቀቱ ከክበቡ ሳይለይ ምን ይሆናል እናገኘዋለን አይደል እንዴ? አዎ እንደሆነ ሁሉ ሶስቱም አካላት አብ ወልድና መንፈስ ቅዱስ መለያየት የለባቸውም። ሶስቱም አካላት ሳይለያዩ ምን ይሆናሉ? ይኖራሉ አይደል እንዴ? ስለዚህ ለምስጢረ ሥላሴ ነው ማለት ነው። ግን ስንት ፀሐይ እንላለን? አንድ ፀሐይ እንላለን። ስለዚህ አብ ወልድ መንፈስ ቅዱስ ሶስት አካል ብንልም ግን ስንት አምላክ እንላለን? ለዚህ እኮ ነው ብርሃን ክበብና ሙቀት ብንልም ስንት ፀሐይ ብለናል? አንድ ፀሐይ ብለናል። አንድ ፀሐይ ማለታችን ምን ማለታችን ምሳሌ ነው? አንድ አምላክ ማለታችን ምሳሌ ነው። ለአንድ ፀሐይ ክበብ ብርሃንና ሙቀት ማለታችን ደግሞ ለአንድ እግዚአብሔር ስንት ስብ አለው? አብ ወልድ መንፈስ ቅዱስ ሚል ለአንድ እግዚአብሔር ስንት አካል አለው? ሶስት አካል አለው። ለአንድ እግዚአብሔር ስንት ግብር አለው? ሶስት። ይህ ማለት እግዚአብሔር የሚለው ስም የአብ የወልድ የመንፈስ ቅዱስ ስም ነው ማለት ነው። እግዚአብሔር የሚለው ስም የማን ስም ነው? መጻሕፍት መምህራንም እግዚአብሔር ማለታቸው ከሶስቱ አንዱ መጥራታቸው ነው። ወይ አብ ሊሆን ይችላል፣ ወይ ሊወልድ ወይ መንፈስ ቅዱስ ሊሆን ይችላል። እንደ አውዱ ይተረጎማል። ለምሳሌ እግዚአብሔር ወልድ በተለየ አካሉ ሰው ሆኖ ምን አለ? አይደል እንዴ? ማን ነው ግን? እግዚአብሔር ወልድ አይደል እንዴ? እግዚአብሔር አብ ደግሞ ተቀዳሚ ተከታይ የሌለው ልጁን ምን አለ? ውረድ ተወለድ ብሎ ወደ ዓለም ላክ አይደል እንዴ? አዎ ነጸረ ዓለም ሰማይ ወይረከበ ዘከማኪ ቅዱስ አባ ሕርያቆስ የእመቤታችንን ቅዳሴ ምስጋናውን በተናገረበት አብ ከሰማይ ሆኖ ተመለከተ አለ። ወይረከበ ዘከማኪ እንዳንቺ ያለም አላገኘም። ፈነወ አሐዶ እንዳንቺ ያለ ባያገኝ አንድያ ልጁን ውረድ ተወለድ ሙት ተሰቀል ብሎ ምን አለ? ላክ አይደል እንዴ? ስለዚህ እግዚአብሔር ወልድ ሰው ሆኖ ያዳነን በማን ፈቃድ ነው? ሥላሴ በፈቃድ ስንት ናቸው? ሥላሴ በፈቃድ ልብ በሉ። ሥላሴ በፈቃድ ስንት ናቸው? አንድ ናቸው። ስለዚህ እግዚአብሔር ወልድ ሰው የሆነው ፈቃድ አንዲት ስለሆነች በአብ በወልድና በማን ፈቃድ ነው? በመንፈስ ቅዱስ ፈቃድ። ለዚህ ቅዱስ ሕርያቆስ ምን አለ? እስመ በፈቃዱ ወበስምረተ አቡሁ ወመንፈስ ቅዱስ ነፃ ወድኃነነ። በአብ ፈቃድ፣ በወልድ ፈቃድ፣ በመንፈስ ቅዱስ ፈቃድ
ሰው ሆኖ ምን አለን? አዳነን። ስንት ፈቃድ ነው ያለ? አንድ ፈቃድ። የሥላሴ አንድነታቸው በስም በግብር በአካል ማለት ሶስትነታቸው በስም በግብር በአካል ካልን በኋላ አንድነታቸው በምን ያልነው? በፈቃድም በባህሪ በህልውና በስልጣን በአገዛዝ ብለን ስለዚህ ስንት ፈቃድ አለ? ስንት ስልጣን አለ? ስንት አገዛዝ አለ? አንድ። በዚህ ልክ ነው የሥላሴ አንድነትና ሶስትነት በምሳሌ የሚለው አንደኛው በምን አይተናል? በነፍስ። ሁለተኛው በምን አይተናል? የነፍስ ምን ነገሮች አሏት? ስንት ነገሮች አሏት? መጀመሪያው በዚህ የነፍስ ስንት ነገሮች አሏት? የነፍስ ሶስት ነገሮች ምን ናቸው? እንደገና አልተሰማኝም በደንብ። ሕያውነት ላይ ጀምርም ለባዊነት። እሺ ረስታችሁት ነው እንዴ? ቅድም ጮክ ብላችሁ ነበረ። እሺ እንደገና ለባዊነት። መልካም። እሺ በጣም ጥሩ ጊዜ ይስተላል። የነፍስ ሶስት ግብሮቿ ለባዊነት፣ ነባቢነት፣ ሕያውነት ናቸው። ከዚህ ደግሞ የፀሐይ ሶስት ግብሮች ምን ናቸው? እህቶች እዚህ ብቻ የፀሐይ ሶስት ግብሮች ምን ናቸው? ንገሩኝ። ምን አላችሁ? ክበብ፣ ብርሃን፣ ሙቀት። ለእህቶች ብቻ ነው የሰጠሁኝ። እሺ ከዚህ ደግሞ ከሶስቱ አካላት አብ በምን ይመሰላል? በክበብ ወይስ በብርሃን ወይስ በሙቀት? በምን ይመሰላል? መንፈስ ቅዱስ ከሶስቱ አካላት ከክበብ ከብርሃንና ከሙቀት በምን ይመሰላል? በትክክል። ስለዚህ መንፈስ ቅዱስ በክበብ በክበብ ወልድ በብርሃን መንፈስ ቅዱስ በክበብ ቢመሰልም ግን ስንት አምላክ ብለናል? ምንም እንኳን ክበብ ብርሃን ሙቀት ብንል ስንት ፀሐይ ስላል? በትክክል። ስለዚህ የሥላሴ አንድነትና ሶስትነት በምሳሌ የሚለው በዚህ በጥቂቱ አይተነው እናልፋለን። ይህን ግን በህሊናም መያዝ ይገባል፣ ልትረሱት አይገባም። ሌላ ህልውና አካላት የሚለው የአካላት አኗኗር ነው። የአብ አካል ከወልድ ከመንፈስ ቅዱስ ሳይለይ የወልድና የመንፈስ ቅዱስ አካል በመላበት መልቶ ይኖራል። ምን ማለት ነው? እግዚአብሔር የሰው ቅድም ብለናል፣ የሰው አካል ውሱን ነው ብለናል አይደል እንዴ? ውሱን ነው ካልን ማለት ከእስካለው ማለት ነው አይደል እንዴ? በጣም ትልቅ ቢሆንም መዳረሻ አለው አይደል እንዴ? አዎ። የእግዚአብሔር አካል ግን ለምሳሌ ይህ ብርሃን ከየት እስከ የት ነው ብላችሁ እንዴት ልትነግሩ ትችላላችሁ? በቤቱ ሙሉ ልትሉ አይደል የምትችሉ? ከዚያ ሌላ የተሻለ መግለጫ አለ? በቤት ውስጥ ያለ አምፖል ሲበራ ከአምፖሉ የሚወጣው ብርሃን ከየት እስከ የት ነው ብላችሁ እንዴት ነው ልትሉ የምትችሉ? በቤቱ ሙሉ አይደል እንዴ? ስለዚህ ሙሉ ተብሎ የሚነገር ለረቂቅ አካል ነው። ከቤት ውስጥ ያለ አንድ አካል ቢኖር ለምሳሌ መሶብ ሊሆን ይችላል፣ መጽሐፍ ሊሆን ይችላል። ታውት ወደ ሆድ ከመወሰዳችሁ አይደል? መሶብ ስላችሁ መብያውን ተጠናቀቁት ምግቡት እዚህ ይላችኋል አይደል? መጽሐፍ ነው። በቤት ውስጥ ያስቀመጣችሁት መጽሐፍ አይደል? ምንም ትልቅ ቢሆንም መጠን አለው አይደል? ከየት እስከ የት ከተባለ ምን ልትሉ ትችላላችሁ? ያው በጠረጴዛው ላይ ልትሉ ትችላላችሁ። በቤቱ ሙሉ ልትሉ ትችላላችሁ። መጽሐፍን በቤት ሙሉ ልንለው እንችላለን። ለምን ነው የማንለው ካላችሁ ግዙፍ ስለሆነ ነው። ምኑም የሚለው የሚነገረው ረቂቅ ለሆነ ነገር ነው ማለት ነው። የእግዚአብሔር አካል ደግሞ ምን ነው ብለናል? ረቂቅ አይደል? ስለዚህ እግዚአብሔር በፈጠረው ዓለም ሁሉ ሙሉ ነው። በፈጠረው ዓለም ምንድን አለች? ሰው ቤት ሰርቶ በሰራው ቤት ምን ይላል? ይኖራል አይደል? እግዚአብሔርም ይህንን ዓለም ፈጥሮታል አይደል? ቤት ይኖራል በፈጠረው ዓለም አይደል? ስለዚህ በፈጠረው ዓለም ይኖራል፣ ከፈጠረው ዓለም አፋም ይኖራል። ይሁን እንጂ ግን በፈጠረው ዓለም ከፈጠረው ዓለም አፋ መኖሩ ምን ይባላል? ምሉ ይባላል። ምሉ ይባላል። ምሉ መባለው ግን በአካል እግዚአብሔር ስንት ነው ብለን ነበረ? በአካል ስንት ነው ብለን ነበር? እግዚአብሔር በአካል ስንት ነው ያልነው? ሶስቱም አካላት ግን ምን ናቸው? ምሉዓን ናቸው አይደል? ሶስቱም አካላት ምንድን ናቸው? አንዱ በአንዱ መልቶ ይኖራል ማለት ነው። አንዱ በአንዱ መልቶ ይኖራል ደግሞም አይገዳደምም ማለታችን ነው። አንዱ በአንዱ መልቶ ያንዱ ገንዘብ ሌላው ገንዘብ ያደርገዋል አይደል? ሌላው ገንዘብ በአብ ልብነት ማንና ማን ያስቡበታል ብለናል?
ወልድና መንፈስ ቅዱስ ያስሙበታል። በወልድ ቃልነት ማንና ይናገሩበታል? አብና መንፈስ ቅዱስ ይናገሩበታል። በመንፈስ ቅዱስ ሕይወትነት ማንና ማን ሕያው ሆነው ይኖሩበታል? ሕያዋን አብና ወልድ። ይህ ሊሆን የሚችለው አካል በአካል ምን ኗሪ ስለሆነ። አካል በአካል ምንድነው? ኗሪ ነው። ለምሳሌ እዚህ ከፊት ያሉ መጻሕፍት ሁለቱ መጻሕፍት በምን ኖረዋል ከተባለ ግዙፋን ስለሆኑ በአንዱ ላይ አንዱ አለ አይደል እንዴ? ግዙፍ ለሆነ ነገር ነው መነባበር መደማመር ነው። ይሄ የምን ይባላል? መደማመር ወይም ደግሞ መነባበር ይባላል። የፀሐዩ ብርሃን ግን ወይም ደግሞ የአንዱ አምፑል ብርሃን ከሌላኛው አምፑል ብርሃን ጋር በምን አኗኗር ይኖራል? በመነባበር ይኖራል ማለት እንችላለን? አንችልም። ረቂቅ ስለሆነ ምን እንለዋለን? በህልውና ይኖራል እንለዋለን። ሳይገዳደብ ይኖራል ማለት ነው። በህልውና መኖር ማለት ነው ሳይገዳደብ መኖር ማለት ነው። አጭር እሱን ያዙት። በህልውና ስለዚህ ህልውና አካላት የሚባለው የሥላሴ አካል ሳይገዳደብ መልቶ መኖር ነው። የሥላሴ አካል ሳይገዳደብ መልቶ ህልው ሆኖ የሚኖር አካል ይገናዘባል። እሱን እንረዳለን። ህልውና የሚለው ለሥላሴ ሲነገር በዚህ ልክ ነው የሚሆነው። ሌላ ስሙ የሚለውን ከቅዱሳት መጻሕፍት አንፃር በትክክል በምስክርነት እንየው። የስም አይነቶች በሁለት ይነገራል። አንደኛው ስመ ባህርይ ይባላል። ምን አሏችሁ? ስመ ባህርይ የባህርይ ስም ማለት ነው። አሁን ሁላችሁም ደግሞ አለው። ከስም አይነቶች አንደኛው ምን ይባላል አሏችሁ? የባህርይ ስም። ወደ አማርኛ ስናመጣው የባህርይ ስም። ሁለተኛው የግብር ስም። ምን አሏችሁ? የግብር ስም። ሌላም ክፍል ሊኖረው ይችላል። ምስለ ሥላሴን ከመረዳት አንፃር ግን ሁለቱም ብቻ እንረዳ እንጂ ተጸዋዊ ወይም ደግሞ መጠሪያ ስም፣ ተቀባዊ ከክብር ከሹመት የሚመጣ ሌላም ስም ይኖራል። ሁለቱም ብቻ ተናግረን እናልፋለን። የባህርይ ስም ማለት ለፍጡራን ሲሰጥ አካላቸው ሲገኝ የተገኘ ማለት ነው። ምን አሏችሁ? የባህርይ ስም ማለት ለፍጡራን ሲሰጥ አካሉ ሲገኝ የተገኘ ማለት ነው። ይሄን ልትነግሩኝ ትችላላችሁ? ከፍጡራን መካከል አካሉ ሲገኝ የተገኘ ስም ያላቸው እነማን ናቸው? ከፍጡራን መካከል አካላቸው ሲገኝ የተገኘ ስማቸው የተገኘ ፍጡራን እነማን ናቸው? ወይም ደግሞ የተገኘ ፍጥረት ማን ነው? እሺ ልትነግሩኝ ትችላላችሁ? መልካም። እሺ እጅን ከሱ ያየው አዳም። መልካም። አዳም የሚለው ስም ነው። የምን ስም ነው? ልዩ ስም አይደል? ለአዳም ብቻ የሚሆነው። አዳም በሚለው ቃል ተጠርቶበታል? አልተጠራበትም አይደል እንዴ? በዚያው ነው ላይ አዳምን እንፍጠር ብሏል እግዚአብሔር። ምን እንፍጠር ነው ያለ? ሰው። ስለዚህ አካሉ ሲገኝ የተገኘ ስም ምን የሚለው ነው? ሰው። ይሄ ነው። ለዚህም ሰው የሚለውን ያወጣለት ማን ነው? እግዚአብሔር ሰውን ሲፈጥረውና ስም ሲያወጣለት ስሙና አካሉ ምን አይልም? አይቀዳደምም። ከዚህ የተነሳ ከአካሉ ሳይቀድም ከአካሉ ጋር የተገኘ ስም የባህርይ ስም ይባላል ማለት ነው። ግልጽ ነው? የባህርይ ስም ይባላል። ከዛ በኋላ ግን ሔዋን፣ አዳም እሱ ሌሎቹ የቀጠሉት መጠሪያ ስሞች ናቸው። አዳምን መላእክት እጅግ መልካም ሆኖ በእግዚአብሔር አርአያና አምሳል ተፈጥሮ በክብር ሲያሸበርቅ አይተውት ነበረና እንዴት ያምራል ሲሉ አዳም ማማሩ ሲያውቁ ሲረዱ አዳም ብለው ገልጠውታል። ስለዚህ አዳም የኋላ ስም ነው። የመጀመሪያ ስም አካሉ ሲገኝ አዳም የተገኘው ስሙ ግን ምን ይባላል? የሁላችን ስም ደግሞ ምን ይባላል? የተፈጥሮ ስማችን የሁላችን ምንድን ነው የሚባለው? እኔና እናንተን የሚያገናኘን በተፈጥሮ ሰው የሚለው ያገናኘናል። በሃይማኖት ደግሞ ምን ያገናኘናል? የሃይማኖት ልጅነት አይደል እንዴ? ኦርቶዶክሳዊነት ያገናኘናል አይደል እንዴ? ስለዚህ ሰው በብዙ ነገር ዘመዳም ነው። በብዙ ነገር በሃይማኖት ያልተዛመዱ ሰዎች ሁሉ እንኳን በምን ተዛምደዋል? በተፈጥሮ አይደል እንዴ? ምክንያቱም ሰው በመሆን አንድ ናቸው። ተፈጥሯዊነት ተፈጥሮ ራሱ ዝምድና መጠሪያ ስለሆነ ሌሎቹ ግን ስመ ግብር የሚባል ለምሳሌ ካህን ስም ነው አይደለም? ዲያቆን፣ ቄስ፣ ተማሪ፣ ሊቀ ጳጳስ ምንድን ነው? የምን ስም? የግብር ስም። ዲያቆን ሲሆን ጀምሮ ነው አይደል ዲያቆን ስም ስያሜ የሚሰጠው? አዎ ካህንም በተመሳሳይ። ስለዚህ የግብር ስም ይባላል ማለት ነው። የኛ የሁላችን የሃይማኖት ስም ምን ይባላል?
የሁላችን የሃይማኖት የተፈጥሮ ስማችንን ምን ብለናል? ሰው ብለናል። የተፈጥሮ ስማችን አይደል እንዴ? የሃይማኖት ስማችን ምን ይባላል? ምን አላችሁን? ኦርቶዶክስ ሃይማኖቱ ነው። የሃይማኖት ስማችን ሳይሆን ኦርቶዶክስ የሃይማኖቱ ስም ነው። የኛ ስም ምን ይባላል? ክርስቲያን አለያ ኦርቶዶክሳዊ አይደል? ሁለቱም ተመሳሳይ ነው። ኦርቶዶክሳዊ ማለት እንችላለን፣ ክርስቲያን ማለት እንችላለን። የሁላችን ስም ማን ነው? ክርስቲያን አይደል እንዴ? አዎ። ተለይቶ ደግሞ ክርስቲያን በሚለው ስም ውስጥ ሌሎች ይጠራሉ። ካቶሊክ፣ ፕሮቴስታንት፣ ታድሶች ምን ተብለው ይጠሩበታል? ክርስቲያን ተብለው ይጠሩበታል አይደል እንዴ? የኛም ጭምር መጠሪያ ነው። ግን ደግሞ ከነሱ በመለየት ምን ተብለን እንጠራበታለን? ኦርቶዶክሳዊ ማለት ነው። ኦርቶዶክሳዊ ማለት ከካቶሊክ፣ ከፕሮቴስታንት፣ ከታድሶ በተለየ በአንድ ኦርቶዶክስ ሃይማኖት ውስጥ ስንኖር ያገኘነው ስም ኦርቶዶክሳዊ። ወንድ ከሆነ ኦርቶዶክሳዊ፣ ሴት ከሆነች ኦርቶዶክሳዊት፣ በአጠቃላይ ግን ኦርቶዶክሳውያን ብለን እንጠራበታለን። ይሄን ይዛችኋል አይደል? የሃይማኖት ስማችን ምንድነው? ኦርቶዶክሳዊ ክርስቲያን። ኦርቶዶክሳዊ ክርስቲያን ማለት ነው። ኦርቶዶክስ ሆነ ክርስቲያንነታችን ምንድነው? ኦርቶዶክሳዊ ነው ማለት ነው። ክርስትና ብዙ ቤተ እምነቶች ስለወሰዱት ነው መጠሪያው። ይህን እንደ መግቢያ ከነገርኳችሁ፣ እኔ ግን ለእናንተ በዋናነት ማስረዳት የምፈልገው ስመ ሥላሴን ነው። ምስጢረ ሥላሴ አይደል የምንመማር። ስለዚህ ስመ ሰብን ሳይሆን ስመ ጳጳስን ስመ ዲያቆንን ሳይሆን በዚህ ስም ስመ ሥላሴን ማስረዳት ነው። የሥላሴ የአካል ስማቸው ምን ይባላል? አብ፣ ወልድ፣ መንፈስ ቅዱስ ብለን መጥተናል አይደል እንዴ? አዎ። የሥላሴ የአንድነት ግብር ስማቸው ፈጣሪ፣ መሐሪ፣ ሕያው፣ እግዚ፣ ሌሎችም ስሞች አሏቸው። የባህሪ ግብር መገለጫ ስሞቻቸውን ማለት ነው። ከዚሁም ብንረዳ የአካል ባህሪ የግብር ስማቸው ልብ፣ ቃል፣ እስትንፋስ ብለን እንጠራለን። አብን ምንድን ነበር ያልነው? አብን ልብ ብለናል አይደል? ወልድን ምን ብለናል? መንፈስ ቅዱስን ምን ብለናል? ይህ የባህሪ የኩነት ግብር ስማቸው ነው። የኩነት ግብር። አዎ። የአብ የኩነት ግብር ስሙ ምን ይባላል? ልብ። የወልድ የኩነት ግብር ስሙ ምን ይባላል? ቃል። የመንፈስ ቅዱስ የኩነት ግብር ስሙ ምን ይባላል? እሺ። ልብ የማን መጠሪያ ነው? የምን መጠሪያው? ልብ የአብ የምን ስሙ ነው? የኩነት ግብር ስሙ ነው አይደል እንዴ? አዎ። ቃል የወልድ የምን ስሙ ነው? የኩነት ስሙ ነው። የኩነት ግብር ስሙ ነው። መንፈስ ቅዱስ እሺ። ሕይወትነት የመንፈስ ቅዱስ ምን ስሙ ነው? አዎ። ከዚህ በቅዱሳት መጻሕፍት ምስክርነት ዘዳግም በተባለው ቅድም የሙሴ መጻሕፍት ብዬ አምስቱን ሁሉ ዘርዝሬ አብረን ያየናቸውን አንዱ ዘዳግም ተብሎ የሚታወቀው 32 ምዕራፍ ላይ ከቁጥር 4 አብ የእግዚአብሔር አብ ስም እንደሆነ የአካል ስም እንደሆነ እንረዳለን። ስንታሏችሁ ዘዳግም 32 ምን ቁጥር 4። ወልድ የሚለው ደግሞ የእግዚአብሔር ወልድ የአካል ስም እንደሆነ መዝሙር 2 ላይ እንረዳለን ማለት ነው። መዝሙር 2። መንፈስ ቅዱስ ከሦስቱ አካላት መንፈስ ቅዱስ የአካል ስሙ እንደሆነ ሲያስረዳን በነቢዩ በኢሳይያስ ትንቢት ኢሳይያስ 61 ላይ እናገኛለን። እንመልሰው። አብ የአካል ስም እንደሆነ ዘዳግም 32 ቁጥር ስንታል 4። ወልድ በተለየ የወልድ የአካል ስም እንደሆነ መዝሙር 2። ለመንፈስ ቅዱስ ደግሞ ስንታሏችሁ ኢሳይያስ 61። ባጭሩ በትንሹ ይሄን ከያዛችሁ ይሄን ያህል ብዙ አናከብድባችሁም። ይሄን በትኩረት ያዙልኝ። እሺ። ስመ ሥላሴ በዚህ ልክ ነው የምናልፈው። ሥላሴ የግብር ስማቸው ምን ያልነው? የኩነት ግብር ስማቸውን። የሥላሴ የኩነት ግብር ስንት ነው? ማን ነው?
ልብ፣ ቃል፣ እስትንፋስ። የሥላሴ የአካል ስማቸው አብ፣ ወልድ፣ መንፈስ ቅዱስ። ሌላ ልጨምራችሁ። የሥላሴ የግብር ስማቸው ወላዲ፣ አስራጺ፣ ወላዲ፣ አስራጺ፣ ተወላዲ፣ ሰራጺ፣ ወላዲ፣ አስራጺ፣ ተወላዲ፣ ሰራጺ። ልብ በሉ እንግዲህ የአብ የግብር ስሙ ወላዲ አስራጺ ይባላል። የአብ የግብር ስሙ ምን ይባላል? የአብ የግብር ስሙ ወላዲ አስራጺ ይባላል። የወልድ የግብር ስሙ ተወላዲ ይባላል። የወልድ የግብር ስሙ ማን ይባላል? ተወላዲ። ምን አላችሁ? ተወላዲ። እስኪ ተወላዲ በሉ። ተወላዲ። የመንፈስ ቅዱስ የግብር ስሙ ምን ይባላል? ሰራጺ። እንግዲህ እናጠቃለው። የአብ የአካል ስሙ ምን ይባላል? አብ ይባላል። የግብር ስሙ ምን ይባላል? ወላዲ አስራጺ አይደል? የኩነት ግብር ስሙ ምን ይባላል? ልብ ይባላል። የወልድ የአካል ስሙ ምን ይባላል? ወልድ ራሱ። የወልድ የግብር ስሙ ተወላዲ። የወልድ የኩነት ግብር ስሙ ምን ይባላል? ቃል ይባላል። የመንፈስ ቅዱስ የአካል ስሙ ምን ይባላል? መንፈስ ቅዱስ ይባላል። የመንፈስ ቅዱስ የግብር ስሙ ምን ይባላል? ሰራጺ ይባላል። የመንፈስ ቅዱስ የኩነት ግብር ስሙ ማን ይባላል? ሕይወት። በትክክል። ስለዚህ የሥላሴ ስማቸው ማን ይባላል ተብላችሁ ብትጠየቁ የምን ስማቸው ማለት ይጠይቃል። እሺ፣ ምክንያቱም አብ፣ ወልድ፣ መንፈስ ቅዱስ እንዳትሉ ምናልባት ጠያቂው አካል የግብር ስም ከፈለገ አይደል እንዴ? የግብር ስም ወላዲ አስራጺ፣ ተወላዲ፣ ሰራጺ እንዳትሉ የአካል ስም ፈልጎ ከሆነ የሥላሴ ስማቸው ማን ይባላል ካለ የምን ስማቸው በሉት። ስለዚህ ወይ የአካል ስማቸው ወይ የግብር ስማቸው ወይ የኩነት ስማቸው ይላቸዋል ማለት ነው። በዚህ የተነሳ መልሱን በትክክል ለመመለስ ያስችላቸዋል። እንቀጥል። ሥላሴ በቅዱሳት መጻሕፍት ምስክርነት ነው። መልካም። ወላዲ ተወላዲ ግብራቸውን ነው ቅድም ገለጻ አድርገናል። የኩነት ግብር የሚለውን እስኪ መለስ ብለን እንመልከት። ኩነት ማለት ትርጉሙ መሆን ማለት ነው። መሆን። እስኪ መሆን በሉ። ኩነት ማለት ነው መሆን። እኛ ምንድነን? ሰው አይደል? ባህሪያዊ መሆን። ለምሳሌ ሰው ተምሮ ምን ይሆናል? ቄስ ይሆናል አይደል? ሊቀ ጳጳስ ይሆናል፣ መምህር ይሆናል፣ ጠቅላይ ሚኒስትርም ይሆናል። በዓለማዊ ትምህርት ማለት ነው። ኢንጂነር ይሆናል፣ ዶክተር ይሆናል፣ ሌላም አይደል? ምን ሆኖ ነው? ተምሮ አይደል? አዎ። መሆን የሚባለው ከስራ የተነሳ የሚመጣ መሆን አለ። መሆን የሚባለው ግን ያለ ስራ የሚመጣ መሆን አለ። በተፈጥሮ የኛ ኩነት ምን ይባላል? ሰው መሆን ምን ይባላል? ተፈጥሯዊ ኩነታችን ምንድነው? ሰው። ሃይማኖታዊ ኩነታችን ምንድነው? ክርስቲያን ነው። ሃይማኖታዊ ኩነታችን ምን ይባላል? ተፈጥሯዊ ኩነታችን ምን ይባላል? ሰው ይባላል። ተፈጥሯዊ ኩነታችን ሰው ይባላል። ሃይማኖታዊ ኩነታችን ግን ምን ይባላል? እሺ ልጠይቃችሁ። ከፍጡራን መካከል አንዱን እንወስድና ለምሳሌ እጽዋት የማይሆንበት ጊዜ ይኖራል። ምን ሆነው? ምናልባት ፈርሰው ወድቀው ምናምን ደርቀው አይደል? አዎ። ግን በእጽዋትነት ዘመናቸው ስራቸውም ውሃ ካገኘ አይደል? ሌላ ሰው መጥቶ ካልቆረጣቸው፣ የሚበላ አካልም ካልበላቸው፣ እንስሳት ወይም ደግሞ ሌላ አውሬ ነገር እጽዋትነታቸውን አይለውጠው ማለት ተለውጠው ድንጋይ መሆን ይችላሉ። እጽዋት ተለውጠው ድንጋይ ይሆናሉ። እጽዋት ተለውጠው ሰው ይሆናሉ። እጽዋት ተለውጠው እንስሳ አራዊት ይሆናሉ። አይሆኑም። መሆን የሚባለው በጣም መሰረታዊ ጉዳይ ነው። መሆንን ሊለውጥ የሚችል ነገር የለም። ለምሳሌ ሰው ተመራምሮ እጽዋትን ድንጋይ ማድረግ ይቻላል? ተመራምሮ እንስሳት ማድረግ ይቻላል? ተፈጥሯዊ ኩነትን ሊለውጥ የሚችል ሰው የለም። ተፈጥሯዊ ኩነትን። ስለዚህ መሆን በጣም ክቡር ነገር ነው። እሺ፣
መሆን በጣም መሰረታዊ ጉዳይ ነው። በጣም ክቡር ነው ማለት ነው። እኛ ምኖች ነን ግን ምኖች ምን ፍጥረቶች ሰዎች አይደል? ስለዚህ ሰውነት ደግሞ ምናችን ነው? ኩነታችን ነው። ሁለንተናችን ነው። ደስታችን ነው ማለት እኮ ነው አይደል? ሰውነታችን ሰው መሆናችን ምናችን ነው? ደስታችን ነው። ምናችን ነው? ህይወታችን ነው አይደል? ህይወታችን ነው። ሌላስ መገለጫችን ነው። ክብራችን ነው አይደል? አዎ የኛ ኩነታችን ምናችን ነው? ክብራችን ነው በሉ። ሰው መሆናችን በሉ ክብራችን፣ ሰው መሆናችን መገለጫችን፣ ሰው መሆናችን ህይወታችን፣ ሰው መሆናችን የእግዚአብሔር አምሳል መሆናችን በጣም ልዩ የሚያደርገን ይህ ነው። ከሁሉም ፍጥረት ተለይቶ ልዩ የሚያደርገን የእግዚአብሔር አምሳል መሆናችን ነው። ከሁሉም ፍጥረት ተለይቶ ከሁሉም በየትኛውም ዘመን ይምጣ በየትኛውም ቦታ ይሆን የሰው ልጅ ምንድነው? የእግዚአብሔር አምሳል ነው ማለት ነው። የማን አምሳል ነው? የእግዚአብሔር አምሳል ማለት ስሙን ለመቀደስ ክብሩን ለመውረስ የተፈጠረ ማለት ነው። የእግዚአብሔር አምሳል ማለት ነው። ስለዚህ ስሙን ለመቀደስ ክብሩን ለመውረስ የሚገባው ሰው ነው ማለት ነው። ድንጋይ የእግዚአብሔር ስም ይቀድስ ይወርሳል? የእግዚአብሔር ክብር ይወርሳል? መንግስተ ሰማያት ይገባል? አዎ አይገባም። ክብሩ ሁሉ የሚበላው የሚጠጣው የሚለበሰው ሁሉ በዚህ ቀሪ ነው። ለዚህ ሁሉ ግን ለሰው ልጅ ነው በጣም ልዩ የሚያደርግ ነው። ስለዚህ እኛነታችንን አንለውጥም አይደል? እንደሆነ ሁሉ ይህን ያወራችሁ ለምሳሌ ነው። እንስሳትን እጽዋትንም አራዊትንም በነበሩበት ኩነት የሚቀጥሉ መሆናቸውን ምሳሌነት ፈልጌው ነው። በወርቁ ግን አብ ልብ ነው፣ ልብነቱን አይለውጥም። እኛ ሰው መሆናችንን አንለውጥም አይደል? አንለውጥም። አብ ምንድነው? ልብ ነው። ወልድ ምንድነው? ቃል ነው። መንፈስ ቅዱስ ምንድነው? አብ ልብነቱን፣ ወልድ ቃልነቱን፣ መንፈስ ቅዱስ ሕይወትነቱን ምን አይለውጡም አይደል? ስለዚህ ይሄ ባህሪያዊ ኩነት ይባላል ማለት ነው። አይደለም ሥላሴ ወይም ደግሞ ሶስቱ አካላት በሶስቱ አካላት ስልጣን የተፈቀደ ፍጥረት እንኳን የራሱን አንደበት አይለውጥም። ድንጋይነቱን ይዞ እንስሳትም እንስሳትነታቸውን ይዘው አራዊትም ማለት ቢሞቱ እንኳን የራሳቸውን ቅሪተ አካል ይዘው ነው የሚቀር። የራሳቸውን ማለት ቢፈርሱም ቢበሰብሱም እንኳን የማን ፍራሽ ብስባሽ ነው የሚባለው? የራሳቸው አይደል እንዴ? የእንስሳትም የእጽዋትም የአራዊትም ሰውም ቢሞት በተመሳሳይ ማለት ነው። ስለዚህ ሥላሴ አብ ልብ ወልድ ቃል መንፈስ ቅዱስ ሕይወትነታቸው አይለወጥም፣ ዘላለማዊ ነው። ምን ያህል ነው? ምንድነው? ዘላለማዊ ነው። ባህሪ የሚለውንም አይተናል። ባህሪ ያልንበት ምክንያት በሰው ላይ ሲመጣ ባህሪ ማለት ምንድነው ያልነው? ከአካል ሲገኝ የተገኘ አይደል እንዴ? ባህሪ የኛ ከዓይናችን፣ ከእጃችን፣ ከእግራችን ከሰውነት የአካል ክፍሎች ቀድሞ የተገኘ የትኛው ነው? ነገሩኝ። ቆይ አሁን ባህሪ ሳይሆን ጥያቄ ሰው ማለት የስጋና የነፍስ ውህደት ነው አይደል እንዴ? ከነፍሳችንና ከስጋችን ቀድሞ የተገኘ ማን ነው? አንድ። ሁለተኛ ስጋችን ከራስ ጠጉር እስከ እግር ጥፍራችን አካል አለን አይደል እንዴ? ከራስ ጠጉር እስከ እግር ጥፍራችን ካለን አካል ቀድሞ የተገኘ የትኛው ነው? ሁሉም አንድ ላይ ነው የተገኘ። በትክክል ሁሉም መቼ ነው የተገኘ? አንድ ላይ ነው የተገኘ። ግን ደግሞ መጽሐፍ ምን ይለናል? የሰው ልጅ አካል ክፍሉ ተለይቶ የሚታወቀው ተስዕሎተ መልክ የመልክ ቅርጽ የሚሰጠው በ40ኛው ቀን ነው ይለናል አይደል እንዴ? ምንም እንኳን ቅርጽ ቢወጣለት በኋላ በ40ኛው ቀን ቅርጽ የተሰጠው አካል መቼ ነው የተገኘ? ሲገኝ ጀምሮ አይደል እንዴ? አዎ። በዚህ የተነሳ አካል ሁሉ አንድ ጊዜ የተገኘ። ስለዚህ አካላችን ምንድነው? ባህሪያዊ ነው ማለት ነው እኮ አይደል? አካል ሲገኝ የተገኘ ካልነው አካላችን ዓይናችን ባህሪያዊ ነው ማለታችን ነው። እጃችን ባህሪያዊ ነው አይደል እንዴ? አዎ እጃችን ባህሪያዊ ነው። መላ የሰውነት የአካል ክፍላችን ምንድን ነው? ባህሪያዊ ማለት አካል ሲገኝ የተገኘ ማለት ነው። ዝም አላችሁ ደክማችሁ ነው። ዓይን መቼ ነው የተገኘ? አካል ሲገኝ አይደል እንዴ? አካል ሲገኝ የተገኘ ደግሞ ምን ብለናል? ባህሪያዊ አይደል እንዴ? እሱን እንይዛለን። የሥላሴም እንዲሁ ነው። አካላቸው
ቀድሞ ስማቸው የተከተለ አይደለም። ስማቸው ከአካላቸው ሳይቀድም ሳይከታተል ያለ ነው። ከሶስቱም አካላት አንዱ አይቀድመው አይደል እንዴ? አብ ልብ ነው አይደል? የኛ ልብ አለን። ወልድ ቃል ነው አይደል? የኛም ቃል አለን። መንፈስ ቅዱስ ሕይወት ነው አይደል? የኛም ሕይወት አለን አይደል እንዴ? የአብ ማለት የሰው ልቡ ነፍስ ናት አይደል እንዴ? የሰው ቃልም ራሷ ነፍስ ናት። የሰው ሕይወትም ምን ናት? ራሷ ነፍስ ናት አይደል እንዴ? ከነፍስ ከሶስቱ አካላት ወይም ደግሞ ከሶስቱ ግብሮች ቀድሞ ማን ተገኘ ልንል እንችላለን? ከነፍስ ልብ፣ ከነፍስ ቃልና ከነፍስ ሕይወት ቀድሞ የተገኘ ማን ነው? ሁሉም አንድ ላይ ነው የተገኘልን። ምን ስለሆነ? ባህሪያዊ ስለሆነ አይደል እንዴ? ለባዊነት፣ ለባይነት፣ ያውነት ምንድነው? ባህሪያዊ ነው። ይህ ማለት መቀዳደም የለውም ማለት ነው። በስላሴና በፍጡራን ደረጃ ይህ ነው። ሌላ መለኮት የሚል ስም አስጠረቻችሁ ነበር። መለኮት ባሉ እስኪ። መለኮት ስላሴ በመለኮት አንድ ናቸው። ስላሴ በመለኮት በፈቃድ በአገዛዝ በባህርይ በስልጣን አንድ ናቸው። አሁን የምናየው መለኮት የሚለው ትርጉም ምንድነው የሚለው ነው። አሁን ባህሪ ማለት አካል ሲገኝ የተገኘ ከሌላ ያልተገኘ ከራስ የተገኘ ብለናል። ይሄም ለእግዚአብሔር ሲሆን ነው። ለሰው ግን ባህሪ የምንለው አካል ሲገኝ ምን ያለ አካላችን ሲፈጠር የተገኘ ብለናል። የእግዚአብሔር ባህሪ ስንል ግን አስገኝ የሌለው ባህሪ ማለት ነው። አስገኝ የሌለው ማለት ነው። መለኮት ስንል ከአንድ በላይ ትርጉም አለው። አንደኛው ግዛት ማለት ነው። ምን አሏችሁ? ግዛት ማለት ነው መለኮት። ሌላኛው አካል ማለት ነው። ሁለቱ መሰረታዊ ጉዳዮችን ማየት በቂ ነው በእናንተ ደረጃ። መለኮት ማለት ምን ማለት ነው አሏችሁ? ግዛት ውስተ ሁሉ በአውርት መለኮቱ ይላል። የእግዚአብሔር ግዛቱ በዓለም ሁሉ ነው ይላል። በዓለም ሁሉ እግዚአብሔር ግዛቱ ከየት እስከ የት ነው? በዓለም ሁሉ ማለት ከአድማስ እስከ አድማስ ማለት አይደለም። ከአድማስ አፋም ጭምር። በዓለም ሁሉ ማለት ከጠፈር በላይ ጭምር ማለት አይደለም። በዓለም ሁሉ ማለት የመላእክት ዓለም ሁሉ ማለት ነው። በዚህ ውስተ ሁሉ በአውርት መለኮቱ መለኮት የሚል ቃል ስናገኝ መለኮት የሚለው አንደኛው ግዛት ማለት ነው። ሌላው አካል ዳለን መጽሐፍ እስመ ለአብ ወለወልድ ወለመንፈስ ቅዱስ ሰለስቱ ውልቆ መለኮቱ ቅዱስ ቄርሎስ የተባለ ሊቅ መለኮት የሚለው ለአካል እንደሚገለጥ ወይም ደግሞ ለአካል ትርጉም ሆኖ እንደሚያገለግል እርሱ በድርሳኑ አስቀምጦልናል ማለት ነው። ወይም ደግሞ በሃይማኖተ አበው አስቀምጦልናል። ለዚህ የመለኮት ስንት ትርጉም አለው በእኛ ደረጃ ባየነው? ሁለት። ምንና ምን? አዎ ግዛትና አካል የሚለውን እንረዳለን ማለት ነው። ሌላ በጣም ብዙ አለ። ክብርን ተብሎ የሚተረጎምበት አለ። ሕይወት ተብሎ የሚተረጎምበት አለ። ባህሪ መለኮት ራሱ ተብሎ የሚተረጎምበት አለ። ነፋሱ ነው እናንተ ነው ድምፁ? እሺ መልካም። መለኮት ስንቱን ያዙን ያልኋችሁ? ሁለት። አንደኛው ግዛት፣ ሁለተኛው አዎ ቢያንስ ማለት ነው እንጂ ክብር፣ ሕይወት፣ መለኮት ተብሎ ይተረጎማል። ሌላም ብዙ ትርጉም ይኖረዋል። መልካም ነው። እንቀጥል። ጥቂት ደቂቃ ነው። በጥሞና በደንብ ተከታተሉ። ሌላ ግብረ ፈቃድ የሚባል ለስላሴ የምንረዳበት ወይም ደግሞ የምንነጋገርበት ጉዳይ አለ። ግብረ ፈቃድ ማለት የፈቃድ ግብር ማለት ነው። ምን አልኳችሁ? ግብር ማለት ነው ስራ ማለት አይደለም። ግብር ማለት ነው የፈቃድ ስራ፣ የፈቃድ ግብር። የፈቃድ ግብር ሲል ይሄን ያህል ምስጢረ ስላሴን ለመሸከም ብዙ የበቃ አይሆንም። ግብር ማለት ስራ ማለቱን ያዙልኝና የፈቃድ ስራ ከምላችሁ ግን ምን እላችሁ እንድትረዱት ነው የምፈልገው። የፈቃድ ግብር፣ የፈቃድ ግብር ማለት ግን ማለት ነው የፈቃድ ስራ ማለት ነው። የፈቃድ ስራ ማለት የስላሴ ሁለት ግብር አለ። አንደኛው
ውሳጣዊ ግብር፣ ሁለተኛው አፋዊ ግብር ተብሎ ይታወቃል። የሥላሴ ስንት ግብር ይነገራል? ሁለት ግብር በአይነት ነው። ሁለት አይነት ግብር። ቅድም ያልኋችሁ መውለድ ማስረጽ፣ መወለድ መስረጽ ከማለት ይለያል። አሁን በአይነት የሥላሴ ሁለት አይነት ግብር አለ። አንደኛው ውሳጣዊ ግብር። ውሳጣዊ ማለት በአካል በአካል የሚደረግ ማለት ነው። አፋዊ ማለት ደግሞ አካላት በሌላ አካል የሚፈጽሙት ግብር ማለት ነው። አካላት ለምሳሌ ሰው ሲናገር ንግግሩን የሚፈጽመው ንግግር ግብር ነው አይደል? ስራ ነው አይደለም? ንግግሩን ግን የሚፈጽመው በምን ነው? በአካሉ ነው አይደል? አዎ። ደወል ቢደውል ደወሉን የሚደውለው በአካሉ ነው በሌላ ነው? ምንም እንኳን በአካሉ አማካኝነት ቢሆን ደወል አለ አይደል እንዴ? አዎ። ስለዚህ ከአካል አፋ የሆነ ሌላ ነገር ስራ ለመስራት ተጠቅሟል ማለት ነው። ተጠቅሟል። እዚህ አፋዊ ማለት አፋዊ ውጫዊ ማለት ነው። ውሳጣዊ ማለት ደግሞ የውስጥ ማለት ነው። የውስጥ ማለት ደግሞ በአካለ ሥላሴ የሚፈጸም ማለት ነው። የውስጥ ማለት በአካለ ሥላሴ የሚፈጸም። ውጫዊ ማለት ደግሞ አካለ ሥላሴ በሌላ አካል የሚፈጽሙት ማለት ነው። ሥላሴ በሌላ አካል የሚፈጽሙት ግብር ምን ይባላል? አፋዊ ግብር። ሥላሴ በሌላ አካል የሚፈጽሙት ግብር አፋዊ ግብር። ሥላሴ በራሳቸው አካል የሚፈጽሙት ግብር ውሳጣዊ ግብር ይባላል። ልብ በሉ ምን ማለት ነው? አብ ወልድን ይወልዳል፣ መንፈስ ቅዱስን ያሰርጻል አይደል እንዴ? ወልድን ለመውለድ መንፈስ ቅዱስን ለማስረጽ ተወላዲው ወልድ ሰራጺው መንፈስ ቅዱስ የባህሪ ሕይወትና የባህሪ ቃል ነው አይደለ? ስለዚህ ውሳጣዊ እንላለን ማለት ነው። ሰውን ሲፈጥር እግዚአብሔር አይደል እንዴ? ፈጣሪነቱን በማን ላይ ገልጧል? በማን ላይ ገልጧል? በሰው ላይ አይደል እንዴ? ሰው ከሥላሴ ልዩ ነው አይደል እንዴ? ለምን ካላችሁ ሰው ፍጡር ነው፣ ሥላሴ ግን ፈጣሪ ናቸው አይደል እንዴ? ሰው ፍጡር ነው፣ ሥላሴ ምን ናቸው? ፈጣሪ ናቸው። ስለዚህ ሰው ከሥላሴ ልዩ ነው ማለት ነው። በፈጣሪነትና በመፍጠር መካከል ሰፊ ልዩነት ስላለ ማለት ነው። እዚያ ግን የአብ ወላዲነት በማን ታወቀ? በወልድ አይደል እንዴ? በወልድ መወለድ አይደል እንዴ? የአብ ወላዲነት በወልድ መወለድ ይታወቃል። የወልድ ተወላዲነትም በአብ ወላዲነት ይታወቃል። የመንፈስ ቅዱስ ሰራጺነት በአብ አስራጺነት ይታወቃል፣ አሊያም ደግሞ በመንፈስ ቅዱስ ሰራጺነት ይታወቃል። ስለዚህ አካለ ሥላሴ በአካለ ሥላሴ የሚፈጸመው ግብር አካል በአካል የሚፈጸም ግብር ውሳጣዊ ግብር ይባላል። ላጠቃለው አካል በአካል የሚፈጸም ግብር ውሳጣዊ ምን ይባላል? መልሱልኝ። አካል በአካል የሚፈጸም ግብር ውሳጣዊ ግብር ይባላል። አካል በአካል አካለ ሥላሴ በአካለ ሥላሴ የሚፈጽሙት ግብር ውሳጣዊ ግብር ይባላል። ሥላሴ በፍጥረት ላይ የፈጸሙት ግብር የአፋዊ ግብር ይባላል። ሥላሴ በዚህ ብቻ ሥላሴ በፍጥረት የፈጸሙት ግብር ሥላሴ በፍጥረት የፈጸሙት ግብር አፋዊ ይባላል። ስለዚህ ግልጽ ነው። ወላዲ አስራጺ ተወላዲ ያለው የቀድሙ ውሳጣዊ ግብር ይባላል ማለት ነው። ምክንያቱም ወላዲውም ተወላዲውም ምንድን ነው? እግዚአብሔር አይደል እንዴ? ወላዲውም የእግዚአብሔር ስም ነው፣ የእግዚአብሔር አካል ነው። ተወላዲውም የእግዚአብሔር አካል ነው። ስለዚህ የእግዚአብሔር የሆነው በባህሪው የራሱ የሆነው ውሳጣዊ ግብር ይባላል። በፍጥረት ያደረገው ደግሞ አፋዊ ግብር ይባላል ማለት ነው። አፋዊ ማለት ደግሞ ፍጥረታዊ ማለት ነው፣ በፍጥረት የፈጸመው ማለት ነው። ከዚህ የተነሳ ሥላሴ ይገዛሉ አይደል? ሥላሴ የሚገዙ ማንን ነው? ፍጥረትን አይደል እንዴ? ሥላሴ ርኅሩሃን ናቸው አይደል እንዴ? ሥላሴ የሚራሩ ለማን ነው? ለፍጥረት በሙሉ። ሥላሴ ሰጭ ናቸው አይደል? ሥላሴ የሚሰጡ ለማን ነው? ለፍጥረት ነው። ስለዚህ ሥላሴ ይመግባሉ አይደል? ሥላሴ የሚመግቡት ማንን ነው? ፍጥረትን ሁሉ። ስለዚህ በአንጻሩ መመገብ፣ መራራት፣ መግዛት፣ ማስተዳደር ይህ ሁሉ ግብር ነው አይደል?
ግን ማን ነው ይህን ሁሉ ግብር ለማን ነው የሚያደርጉት? ለፍጥረት አይደል እንዴ? ለፍጥረት የሚደረገው ግብር ሁሉ ምን ይባላል? አፋዊ ግብር ይባላል። ግን ማን የሚሰራው? እግዚአብሔር የሚሰራው። እግዚአብሔር የሚሰራው ግን ለማን ያደረገው? ለፍጥረት ያደረገው ግብር አፋዊ ግብር ይባላል። ሥላሴ በአፋዊ ግብር ስንት ናቸው ብንል አንድ ናቸው። እመልሰዋለሁ። ሥላሴ በአፋዊ ግብር ስንት ናቸው? አንድ ናቸው። ይሰማል? ሥላሴ በአፋዊ ግብር ስንት ናቸው? ሥላሴ በሉ። ሥላሴ በአፋዊ ግብር አንድ ናቸው። ሥላሴ በአፋዊ ግብር አንድ ናቸው። ሥላሴ በአፋዊ ግብር አንድ ናቸው። አፋዊ ግብር ከሚባሉት ውስጥ መፍጠር፣ መመገብ፣ መግዛት፣ መራራት፣ መፍረድ እና የመሳሰሉት ይገኙበታል። ስለዚህ በመመገብ በመፍጠር ከአብ ከወልድ ከመንፈስ ቅዱስ ማን ይበልጣል የሚል ጥያቄ ቢኖር ግልጽ ነው አይደል እንዴ? ስለማይበላለጡ በአፋዊ ግብር አንድ ስለሆኑ አብ ወልድ መንፈስ ቅዱስ በመፍጠር ምንድን ናቸው? አንድ ናቸው። አብ ወልድ መንፈስ ቅዱስ በመመገብ ስንት ናቸው? አንድ ናቸው። አብ ወልድ መንፈስ ቅዱስ በመፍረድ ስንት ናቸው? አንድ ናቸው። ምክንያቱም በስልጣን ስንት ስለሆኑ? አንድ ስለሆኑ፣ በረራዬ አንድ ስለሆኑ፣ በፈቃድ አንድ ስለሆኑ ማለት ነው። አፋዊ ግብር ማለት ለፍጥረት የሚደረግ ማለት ነው። ሥላሴ በአፋዊ ግብር አንድ ናቸው የሚለውን በትኩረት መመልከትና ማሰብ ይገባል። ለአንዱ የተነገረ ለሶስቱም ይሆን አለ። ለምሳሌ እግዚአብሔርን መመገብ፣ መፍጠር፣ መምራት፣ ማስተዳደር፣ መፍረድ ይህ ሁሉ ለስንቶቹ ነው የሚነገራላቸው? ለሶስት አይደል? ለሶስቱ ለምሳሌ አብ በውሳጣዊ ግብር ቢወልድ እንጂ እንደወልድ አይወለድ አይደል? ወልድ ቢወለድ እንጂ እንደ አብ አይወልድ ያሰጥ አይደል? መንፈስ ቅዱስ ቢሰርጽ እንጂ እንደ አብ አይወልድ ያሰጥ እንደ ወልድ አይወለድ አይደል? ያንዱ ስራ ነው። ያ በውሳጣዊ ግብር ነው። ለፍጥረት በተደረገው ግን አብ ሲመግብ ወልድና መንፈስ ቅዱስ በመመገብ ከአብ አይለይም ማለት ነው። አብ ሲፈጥር ወልድና መንፈስ ቅዱስ በመፍጠር ከአብ አይለይም። አብ ሲፈርድ ወልድና መንፈስ ቅዱስ ከማን አይለይም? ወልድና መንፈስ ቅዱስ ከአብ ተሻለ። ጥያቄ ጠይቃችሁ አስባችሁበታል? በጣም ጥሩ። ዳግም የነሱ በስብሐት ዳግመኛ ለመፍረድ ይመጣል ይላል። ስለዚህ ላይ ማለት በሃይማኖት ላይ ይቆል ለሕያዋን ወሙታን በሕያዋንና በሙታን ላይ ይፈርድ ይላል እንዴ? ማን ነው የሚመጣ? ለማድረግ ለመፍረድ መፍረድ የስንቱ ነው? ለስንቱ ስልጣን ነው? ስለዚህ ለመፍረድ ወልድ ይመጣል ማለት አብና መንፈስ ቅዱስ አይፈርዱም ማለት ነው። እና ታዲያ ለመፍረድ ወልድ ይመጣል ብሎ ለወልድ ብቻ ለምን ተነገረ ነው ጥያቄው። ጥያቄው ለነሰው ሥላሴ ወይም ደግሞ አብ ወልድ መንፈስ ቅዱስ በመፍረድ አንድ ናቸው አይደል እንዴ? መጽሐፍ ግን ምን አለ? በሕያዋንና በሙታን ላይ ይፈርድ ዘንድ ምን አለ? ይመጣል አይደል? ይፈርድ ዘንድ ይመጣል። ማን? ወልድ ይፈርድ ዘንድ የሚመጣ ከሆነ አብና መንፈስ ቅዱስ አይፈርዱም ማለት ነው። የሚፈርዱ ከሆነ ለወልድ ብቻ ለምን ተነገረ ነው ጥያቄው። በአንዱ ተነግሮ ለሶስቱ ይሆናል ማለት ነው። ለሶስቱ የሆነውን በአንዱ መናገር ለምሳሌ ይላል ነው ለምን ጋር ለሶስቱ የሆነውን ለአንዱ መናገር ለአንዱ መናገር ለሶስቱ የሆነውን ለአንዱ መናገር ለመጻሕፍት ይሆናል ነው። መጻሕፍት ለአንዱ ሲናገሩ ለስንት እየተናገሩ ነው?
ለምሳሌ እግዚአብሔር ለአዳምና ለሔዋን የተናገረው ለአንዱ ይናገራል። አዳምን ምን ብሎታል? አዳም መሬት ነህና ወደ መሬትነት ትመለሳለህ አይደል? እና ታዲያ ይሄን ለሔዋን አልተናገረውም። ምንም እንኳን ለአዳም ቢነገር የተነገረው ግን ለአዳም ብቻ ይሆን አይደለም፣ ለማንም ሆኗል። ሱጫ ማለት ለስላሴ ብቻ ሳይሆን ለሰው የሆነው እንኳን በአንዱ ለሁሉ መናገር አለ። ለምሳሌ ጌታችን በአዲስ ኪዳን ጴጥሮስን ምን ብሎታል? ጴጥሮስ ሆይ ይህንን ሥጋዊና ደማዊ ሰው አልቀለጠልህም አይደል? ሰማያዊ አባቴ ምን ብሎታል? ቀጥላል አይደል ያለው? ቤተክርስቲያን በምን ላይ ሰራታለሁ? በዓለት ላይ ሰራታለሁ። ዓለት የተባለ ክርስቶስን የባህሪ አምላክ እንደሆነ መስከር ማለት ነው። ቤተክርስቲያን በማን ላይ ሰራታለሁ አለ? በቅዱስ ጴጥሮስ የተናገረው ግን ለማን ነው? ለሁሉ ማለት ነው። ሐዋርያት ኑ ባቤ ኑ ወደ እኔ ብሎ በጠራበት አጠራሩ ማንን ሁሉ ጠራ? ሰውን ማለት ነው። ሐዋርያትን ሁሉ ማሩ ሂዳችሁ አስተምሩ ባለበት ሁሉ መምህራንን ሁሉ ምን ብሏል? አዘዟል አይደል? በአንዱ ተነግሮ ለሁሉ መዋል በምስጢረ ሥላሴ ብቻ አይደለም ማለት ነው። መጻሕፍት ልማድ በአንዱ ተናግሮ ለሶስቱ ማምጣት መጻሕፍት ልማድ ነው። ስለዚህ ለመፍረድ የሚመጡ ሶስቱ እንደሆኑ ያስረዳል ማለት ነው። ከነዚህም ውስጥ ለሶስቱ እንዴላ አክቶሩ ዝቱ አፈጠረከ አብ የፈጠረ አይደለም ይላል። አብ በተለየ ፈጥሯል። ወረቀት 32 ቁጥር 4 ያለው ቅድም መጽሐፍ ቅዱስን ስታነቡ አብ የፈጠረ አይደለም ይላል። ምን ማለቱ ነው? አብ በተለየ ፈጥሯል አልፈጠረም። ስለዚህ አብ ለአብ የተነገረው ለማንም ይሆናል? ለወልድም ለመንፈስ ቅዱስ ማለት እንዴ? ስለዚህ አብ ባለበት ወልድ መንፈስ ቅዱስን ይላል። ወልድ የፈጠረ አይደለም መንፈስ ቅዱስ የፈጠረ አይደለም ማለቱ ነው። መጽሐፍ ለምን ካላችሁ መጽሐፍ የአንዱን ስም ተናግሮ የሶስቱን ግን በአንዱ ስም ይናገራል ማለት ነው። በወልድ ተናግሮ ለሶስቱ ሲናገር ደግሞ ነአምን ከመ ተፈጥሮ በቃል እግዚአብሔር ዓለም በእግዚአብሔር ቃል እንደተፈጠረ እናምናለን ይላል። ዓለም የተፈጠረው በአብ በወልድ በመንፈስ ቅዱስ ነው አይደል? ግን መጽሐፍ በእግዚአብሔር ቃል ብሎ ቃል የማን ስም ነው? የወልድ የምን ስሙ? የኩነት ግብረ ስሙ ነው። በጣም በትክክል መንፈስ እግዚአብሔር ፈጠረልኝ። ኢዮብ 33 ላይ ደግሞ የእግዚአብሔር መንፈስ ፈጠረ ይላል። አየው ዘዳግም 32 ላይ ምን አለ? አብ ፈጠረ ይላል። በዚህ ደግሞ ኢዮብ ደግሞ ምን አለ? ማን ፈጠረኝ አለ? መንፈስ ቅዱስ ፈጠረ ይላል። ቅዱስ ጳውሎስ በዕብራውያን መልእክቱ ደግሞ ማን ፈጠረኝ አለ? ቃል ፈጠረ ይላል። ዓለም በእግዚአብሔር ቃል ተፈጠረ ማለት ቃል ፈጠረ ማለት ነው። ስለዚህ በአንዱ ተናግሮ የአንዱን ስም ጠርቶ የሶስቱን ግብር ያመጣል ማለት ነው። በአንዱ የተነገረው የሶስቱ ነው ማለት ነው። 30 ደቂቃ ያላችሁ ምናልባት የጥያቄ ጊዜ ካለ አድርግ። እሺ መልካም። በአንዱ የተነገረው ለሶስቱም መሆን እንደሚችል ነው። መልካም በዚሁ ልክ ነው። በቃ እናጠቃለው። ምስጢረ ሥላሴ መማር ለማስፈልግ ነበር ያለው። ምስጢረ ሥላሴ መማር ለምን ያስፈልጋል? ስሙን ለመቀደስ ክብሩን ለመውረስ ነው። ስለዚህ በዛሬው ዕለት ስሙን እንድንቀድስ ክብሩን እንድንወርሰው የሥላሴን አንድነት ሦስትነት አውቀን ነው። ሥላሴ አንድነታቸው ሦስትነታቸውን በስንት ነገር አውቀናል? ሦስትነታቸው በስም በግብር በአካል አይደል? አንድ መሆናቸው በባህሪ በሕልውና በአገዛዝ በሥልጣን በፈቃድ የሥላሴ የአካል የሥላሴ አካል መገለጫዎች ሌላውን እስኪ ነገር የሥላሴ አካል መገለጫዎች አሁን የአካል ስራ ለምን ያልኩ የሥላሴ በሉ የአካል መገለጫዎች መሳሙስ ነገር ብቻ አሳዩ። እሺ እስኪቆይ የሥላሴ አካል መገለጫዎች በዚህ አይታይ በዚህ እሺ ከፍ አድርገን እጅን ያነሳሉት እስኪ ቀዳማዊ እሺ ቀዳማዊ ያላዳል ምን ያለ አትሰማኝ
ንግግር ቀዳማዊ አንደኛው የሥላሴ አካል መገለጫዎች ምን ነበር? ከዚህ በኋላማ ሁላችሁ ታመጣላችሁ። እሺ ዘላለማዊ ነው ብሎ ረቂቅ ነው ነጥራችሁ ማለት ግን እርሱን አትርሱት። እሺ የሥላሴ የአካል መገለጫዎች የሚለው አትርሱት። አሁን ወደ ጥያቄ እንግባ። ትምህርቱ በዚህ ነው። ለተማሪና ታታችና መስገድ ተመሰግናለን። ወደ ጥያቄ